ክብር ለመላው ኢትዮጵያውያንና ኤርትራውያን በ3 ቀናት ውስጥ ብቻ $68,000 ተሰብስቧል። አሁን ይሄን ሁሉ ብር ምን ልታረገው ነው? ይሄን ሁሉ ብር ምን ልታረገው ነው? እኔ እኮ ግራ ገባኝ ጋይስ። ይሄን ሁሉ ብር ምን ልታረገው ነው ጋይስ? ሰዎች እኮ 3-4 ካሴት ሲያወጡ የሚከፈላቸው ክፍያ እኮ ነው የተከፈለው። ቤተሰብ 3-4 ካሴት ሲያወጡ የሚከፈላቸው ገንዘብ እሱ ባንዴ የተከፈለው። አስቸኳይ የተባለ የህይወት አድን ጥሪ ለህፃን ብሌን አሸናፊ ቀርቧል። እባካችሁ ሁላችሁም ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። በአንድ ጠባብ ክፍል ውስጥ የጊዜን መቁጠር በሰከንድ ሳይሆን በትንፋሽ እያሰላች የምትኖር አንዲት ብላቴና ህፃን አለች። እሷም ብሌን ናት። የብሌን ዓለም እንደ ኩዮቿ ሰፊ ሜዳና ኳስ ሳይሆን 4 ግድግዳዎችና የአልጋው ጠርዝ ብቻ ነው። ብሌን መናገር አትችልም። ነገር ግን አይኖቿ እባካቸው ህመሜ ይብቃኝ፣ አድኑኝ፣ ድረሱልኝ የሚል የሺህ ገጾች መጽሐፍ ያነባሉ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላቸውን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ እንችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ ስለ አርቲስት ነፃነት ወርቅነህ ቤተሰቦች የሰማ አንድ አዲስ መረጃ አለ። እስኪ ይህንን መረጃ እንመልከተው። ክብር ለመላው ኢትዮጵያውያንና ኤርትራውያን በ3 ቀናት ውስጥ ብቻ $68,000 ተሰብስቧል። በቅርቡ በድንገተኛ ህልፈት የተለየን ተወዳጁ አርቲስትና ጋዜጠኛ ነፃነት ወርቅነህ ነፂ በህይወት ዘመኑ የዘራው ፍቅር ዛሬ ለቤተሰቦቹ ታላቅ የድጋፍ ማዕበል ሆኖ እየተመለሰ ይገኛል። የአርቲስቱን ባለቤትና 3 ህፃናት ልጆች ለመርዳት የተጀመረው ዓለም አቀፍ የገንዘብ ማሰባሰቢያ ዘመቻ በኢትዮጵያውያንና ኤርትራውያን ዘንድ ከፍተኛ መነቃቃትን ፈጥሯል። የታለመው ገቢ $100,000 ሲሆን በ3 ቀናት ውስጥ የተሰበሰበው $68,000 ሆኗል። የዕቅዱ 68 በመቶም ተሰብስቧል። የድጋፍ ጥሪው በቀረበ በመጀመሪያዎቹ ጥቂት ሰዓታት ውስጥ $33,000 የተሰበሰበ ሲሆን በሁለተኛው ቀን ደግሞ ቁጥሩ ወደ $57,000 አድጓል። ዛሬ በሶስተኛው ቀን ደግሞ ከ$68,000 በላይ መድረሱም ታውቋል። ይህ አሃዝ ነፃነት ወርቅነህን የጥበብ ድልድይና በህዝብ ልብ ውስጥ ያለውን ትልቅ ቦታ ዳግም ያስመሰከረም ሆኗል ተብሏል። በ3 ቀናት ውስጥ ብቻ $68,000 መሰብሰቡን ተገልጿል። ይህም እንግዲህ እጅግ በጣም ደስ የሚያሰኝ ነገር ነውና ቤተሰቦቹም ለመላው ኢትዮጵያውያን ምስጋናቸውን አቅርበዋል። እንዲሁም ደግሞ ከቅርብ ጊዜያት በፊት አዶናይ ባስጀመረው ቻሌንጅ መሰረት ለአርቲስት ሱራፌል ተካ መኪናው በሽልማት መልኩ እንደተበረከተለት ሁላችንም እናውቃለን። ከዚህ ጋር በተያያዘ እንግዲህ አርቲስት ሱራፌል ተካ የምስጋና እንዲሁም ደግሞ ለኢትዮጵያውያን ህዝብ ያስተላለፈው መልእክት አለ። እሱን ቪዲዮ ተመልክተን እንመለስ። ለምንም ነገር ጉጉት የለኝም። እኔ ጉጉት የነበረው እንዳልኩሽ መጀመሪያ ሲለቀቅ የሰው አስተያየት ነው ማንበብ የምፈልገው ኮመንት ነው። ምክንያቱም ያ ነው ለኔ ሽልማቴ ሰው የሚለው ነገር ነው እና መኪናው በምንም አእምሮዬ ውስጥ አይመጣም። እንትን ነው እንዴት ነው መሰለሽ አፍታም መሆን ምኞት የለኝም ምልሽ በቀላል ነገር መኖር ነው የምፈልገው። ድሃ መሆንም አልወድም አልፈልግም። ብቻ በቂ የሆነ ለኑሮ እንዲኖር ነው የምፈልገው እንጂ እንደዚህ አይነት ነገር ትርፍርፍ ያለ ነገር ምናምን ግን ማንም አይጠላም የተረፈ ነገር ቢኖር እና አፍታም ለመሆን ደግሞ በጣም ብዙ ምቹ ሁኔታዎች ነበሩ። በአቋራጭ ንጽህና የጎደላቸው አማራጮች ነበሩኝና ብዙ ጊዜ ቲያትር ስትሰሪ አዘጋጆቹ ቲያትር ብቻ አይደለም የሚያሰሩሽ፣ ስነ ምግባር የሚያስተምሩሻል፣ ይነግሩሻል። ገብቶሻል? ለህሊናሽ እንዴት መኖር እንዳለብሽ ሳታምኝበት አንድ ነገር መስራት ቲያትር መስራት አንችልም ሳናምንበት ሳናፈቅረው ስክሪፕቱን ሳንወደው ከሰራን ፌክ በህዝብ እየቀለድን ነው ማለት ነው። አምነንበት ወደነው አፍቅረነው ነው ካራክተሩን ወደነው ለካራክተሩ ታማኝ ሆነን ነው የምንሰራው። ገብቶሻል? እንደዚህ የሚሰራ ሰው ደግሞ ቲያትር ለሀብት ሩቅ ነው። ለሀብት ሩቅ ነው። ለሙያው ራሱን ይሰጣል። እየደህየን እየወደደው ነው እንደማይጠቅመው እያወቀ ነው የሚሰራ። ገቢው እንደማይጠቅመው እያወቀ ይሰራል፣ ግን ነፍሱ ትረካለች። ሰርቶ ሲጨርስ
ፋይናልም ያገኛት ወይ በምረቃው ቀን ይሆናል የሚያገኛት ጭብጨባ ነፍሱን ታረከዋለች። እችን አትርፏ በቃ ተቀጥሬ ነው ደሞዚ ተጣርቶ 1900 ብር ነው የሚደርሰው በወር ከዛ 1900 ላይ 1600 ብር ጨምሬ የቤት ኪራይ ከፍላለሁ። አስቢው እንደዚህ አይነት ህይወት ነው የሚኖረው። ሁሉም ተዋናይ ነው የምልሽ ወዶ ቲያትሩን ነው የሚሰራው። እንዴት አድርጌ ንገርሽ ልክፍት ነው በነገራችን ላይ እና እንደዚህ የሚያስብ ሰው እንደዚህ ለሙያው የሚሞት ሰው ሀብት አስብ መቼ መሰለሽ ሀብት የሚያስበው ወይ ደግሞ ገንዘብ አለመኖሩ አለመሰብሰቡ ምናምን የሚያውቀው ልጆች ሲመጡ የትምህርት ቤት ክፍያ ምናምን ሲባል ትንሽ ይጨናነቃል። ያን የሚፈልገው ሌላ ትርፍ አይደለም። ያንን እኮ የሚሸፍንለት ቢያገኝ ራሱ በጣም በቃ ሀብታም ነው የሚመስል እና እንደዚህ ነው እና ሲቀርጹን ለሙያው መስዋዕት እንድንከፍል አድርገው ነው። ሙያው ገንዘብ እንደሌለው ይነግሩናል። ቁርጣችን አውቃችሁና የገባችሁበት ቁርጣችን በቃ ወደነው ነው የምንገባው። ሙያውን ወደነው ኑሯችንን እንደማይለውጥ እያወቅነው ግን ሙያውን ስለምንወደው መስዋዕት እየከፈለ የኖር ነው። በእንደዚህ አይነት ኑሮ ያሳለፈ ሰው ደግሞ አሁን መኪና ይሸለማለሁ የሚል እንትን አእምሮ ውስጥ አይኖረው። መስራት ዝም ብሎ መስራት ከዛ የመጣው ማየት ነው። እና አየሁትም። በሌላ በኩል ደግሞ አስቸኳይ የሆነ የእርዳታ ጥሪ ለህፃን ብሌን የተቀረበ ጥሪ ያለ። እስኪ ይህንን ቪዲዮ እንመልከተው። በዚህ ሰዓት ትኩረቶች ሁሉ ወደ ህፃን ብሌን አሸናፊ እንዲሆኑ እየተጠየቀ ይገኛል። እባካችሁ ይህንን ቪዲዮ በተቻላችሁ መጠን ሼር፣ ኮፒ ሊንክ አድርጉ። የብላቴና ብሌንን ህይወት እናትርፍ። እንደምትመለከቱት አባቷ ከተወለደች ጀምሮ አጠገቧ ቆሞ ሲያስታምማት፣ ሲያግዛት፣ ሲረዳት የነበረ ጀግና አባት አላት፣ አሸናፊ የሚባል። እሷ እንግዲህ ከህፃንነቷ እስካሁን እስካለችበት ከ8 ዓመቷ ድረስ መናገርም ሆነ መንቀሳቀስ አትችልም። ታዲያ አሁን በሽታዋና ህመሟ እየከፋ መጥቶ ዘውዲቱ ሆስፒታል በነበረ ውሳኔ መሰረት እንግዲህ ወደ ውጪ ሄዳ እንድትታከም ተወስኗል። ውጪ ለመሄድ ደግሞ 3 ሚሊዮን ብር እንደሚያስፈልጋት አሁን ተነግሯል። ስለዚህ ይህን ነገር ማሳካት አያቅተንም። ቤተሰቦች ሁላችሁም ሼር እያደረጋችሁ ይህንን ቪዲዮ መርዳት ማገዝ የምትችሉ የብሌን አባት አካውንት ተቀምጧል። በዛ እየገባችሁ ማገዝ ትችላላችሁ። ከዛ በተጨማሪም ይህንን ቪዲዮ እያደረጋችሁ ለብዙ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ አርጉና የህፃን ብሌን ህይወትን እንታደግ። አስቸኳይ የተባለ የህይወት አድን ጥሪ ለህፃን ብሌን አሸናፊ ቀርቧል። እባካችሁ ሁላችሁም ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። በአንድ ጠባብ ክፍል ውስጥ የጊዜን መቁጠር በሰከንድ ሳይሆን በትንፋሽ እያሰላች የምትኖር አንዲት ብላቴና ህፃን አለች። እሷም ብሌን ናት። የብሌን ዓለም እንደ ኩዮቿ ሰፊ ሜዳና ኳስ ሳይሆን 4 ግድግዳዎችና የአልጋው ጠርዝ ብቻ ነው። ብሌን መናገር አትችልም። ነገር ግን አይኖቿ እባካቸው ህመሜ ይብቃኝ፣ አድኑኝ፣ ድረሱልኝ የሚል የ1000 ገጾች መጽሐፍ ያነባሉ። የ8 ዓመቷ ህፃን ብሌን ከተወለደች ጀምሮ የምታውቀው መቦረቅን ሳይሆን ህመምን ነው። መጫወትን ሳይሆን ባልጋ ላይ መማቀቅን ነው። አባቷ የሚተዳደሩት በመንገድ ጽዳት ነው። ለ8 ዓመት ልጁን በብቸኝነት ሲታገል ቆይቷል። ዛሬ ግን ከጭንቁ በላይ የሆነ ተራራ ከፊቱ ቆሞበታል። ብሌን በውጭ ሀገር ሄዳ መታከም እንዳለባት ተነግሮታል። ለህክምናው ደግሞ 3 ሚሊዮን ብር እንደሚያስፈልግም ተነግሯቸዋል። ይህ ደግሞ ከአባትየው አቅም በላይ ነው። ታዲያ ይህች ምስኪን ህፃን ታክማ ለመዳን ዛሬ የእኛን እጅ ትጠብቃለች። የእኛ ጥቂት ሳንቲም ለብሌን ተስፋ፣ ለአባቷ ደግሞ የዓመታት እንባ ማበሻ ነው። ታዲያ ሁላችሁም ስክሪኑ ላይ በማስቀምጥላችሁ አካውንት የበኩላችሁ ድጋፍ በማድረግ ትብብር እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም የሚያሳዝን ነገር ነው። ሁላችንም በምንችለው አቅም እንድናግዛት ወይም ደግሞ ከጎኗ ልንቆም ይገባል። በሌላ በኩል ደግሞ የተለያዩ ወጣቶች የህይወት ተሞክሯቸውን ለማጋራት የኢቢኤስ ቴሌቪዥን ፕሮግራም ላይ ወይም ደግሞ 2030 ፕሮግራም ላይ እንደሚቀርቡ እናውቃለን።
ይህንን በማስመልከት እንግዲህ አንዲት እህታችን ስለ ወጣቶች ያስተላለፈችው መልእክት አለ። እስኪ ይህንን ቪዲዮ እንመልከተው። እንዴ አንድ ሙሉ አሁን እቃ ስታገኚ እና አንድ መኪና ሙሉ ቆራሌው እቃዎች ስንት ነው የሚገመቱት? አይ እሺ ያንቺን አይደለም ግን ዝም ብለሽ እንደ ሩቅ ንገሪ። እድሜን ብትጠይቀኝ ይሻለኛል እንደ ወንዶቹ ገንዘቡን ከምትጠይቀኝ እድሜን ብትጠይቀኝ ይሻለኛል። ግን እሺ እኔ ልገምት አንድ መኪና 1.5 ሚሊዮን ብር ነው። ለምሳሌ ያው እንደየጭነቱ ይለያያል። እሺ ለምሳሌ አይሱዚ የሚጭን ሰው አለ። እነዚህ ካሶኒ የምንላቸው 200 ኩንታል እስከ 250 የሚጭን አለ። ከዛ ኤፍኤስአርም የሚጭን አለ። እሺ አንድ ካሶኒ እንዳልኩ ከሆነ ደግሞ 200 ኩንታል ምናምን 1.5 ከዛ በላይ። እሺ ማነው ከዚህ ውስጥ ቆራሌ የሚጀምረው ነገር? ሁሉም እጅ ነው አውጥቷል። እንዲሁም ደግሞ ተወዳጇ ድምጻዊ ሰዓት ደምሴና መልእክተኛው ከቅርብ ጊዜያት በፊት ስማቸው በመጥፎ ሁኔታ እየተነሳ እንደሚገኝ ሁላችንም እናውቃለን። ከዚህ ጋር በተያያዘ እንግዲህ መልእክተኛው ወጀጉ ላይ ቀርቦ ያስተላለፈው መልእክት አለ። ይህንን ቪዲዮ እንመልከተው። ሰዓት ምን መሰለሽ የተፈጠረው ነገር እንትን ኢንስታግራም ላይ ፍሬንድ ነው እና ከዚህ በፊት ሰዓትም ተደብቃ ወደ 300 ሺህ ብር ረድታለች። ኤግዛክት እርግጠኛ አይደለሁም ግን 300 ሺህ ብር የሚደርስ ብር እንትኗ ሳይታወቅ ስሟን ሳትናገር ማለት ነው። እባክሽ ልናገር ብዙ ሰው ያነሳሳል እንዲረዳ ምናምን ለምኛት አይሆንም። ገባሽ? ያን ያህል ስም አላት ሞር እንትኗን ገጽቷን ይገነባላታል ምናምን ግን ስሟ የማይጠቀስ አርቲስት እያልኩ 30 ጊዜ የምሰጠው ደሷ ፈናን ሄዱ ፈናን ረድታለች። ብቻ ይሳተፋሉ እነዚህ አርቲስቶች ምናምን በደንብ ከዛ የሳያት ልክ እኔ የወጣሁ ጊዜ አሁን ፊቴ የታየ ጊዜ አንስታ እንደው ፀሐይ ነህ እኮ የሚል ነገር ፖስት አደረገች እንትኗ ላይ ስቶሪ አደረገች። ከዛ እኔ ደግሞ ይሄን ደግነቷን ስለማቅ አንድ ቀን ትልቅ ሚዲያ ላይ መሰክርልሻለሁ ስለ ደግነትሽ አልኩኝ። ህዝቤ ወይ ያነሳና ፖስት አደረገ። ከዛ በበነገው እኮ እኔ መልስ ሰጠው ምንም የለንም እሷም ህይወት ስላላት ምናምን ተው አታድርጉ እንደዚህ ከኔ ጋር ምንም የለንም ብዬ ስናገር ትጋባላችሁ ብለናል ኮሜንት ትጋባላችሁ ብለናል። እግዚአብሔር በቃ ብቻዬን እየሳኩ ነበር። በኤአይ በምን የተደገፈ ትጋባላችሁ እንትን አይ እሷም በጣም በቃ ጥሩ ልብ ያላት ሴት እግዚአብሔር ይስጣት ማለት ካለሽ ላይ ቀንሰሽ 300 ምናምን ቀላል አይደል? ያንዱ ሰው ህይወት ዝም ብሎ ህይወቱን ሊቀይርለት የሚችል ገንዘብ ነው። ስንት ነገር ታረግበታለች እኮ እሷ ገባሽ? ወገኔ ምንድነው ምስኪኑ ተጎዳ ብላ ነው ያንን ነገር ያደረገችውና እግዚአብሔር አሁንም ባለሽ ነገር ላይ ይጨምርልሽ። አንድ ቀን መስክራለሁ ብዬ ነበር። ለዚህ ነው ስሟን ያነሳሁት። ሰዓት ይገባሻል። እግዚአብሔር ሰዓት ይመች። ደግሞ እንትን ያለው ነገር ደግሞ እንዴት ደስ ልብ ደስ ብሎ ጸጥ ብዬ ነው ትልቅ ሚዲያ ላይ እንትን አንተ ራሱ ሰና ወተለቅ ያዘራለ በነገራችን ላይ ትልቅ ሚዲያ ነው። በጣም ብዙ ሰው ነው የሚያይላችሁ በደንብ። እኔ አሁን ትላልቅ ቦታ ነኝ ብላችሁ የምታስቡ ሰዎችም እዚህ መጣችሁ ነው። አሁን በቃ ድንገት እንዲያየው ምናምን ስልኬን በቃ አሁን ማድረግ ያለብኝ እዛ ጋር ያለው መኪና ይታይሃል አይደለ? እሱ ቁልፍ ይሄ ያንተ ነው ብዬ መስጠት ነው ህልሜ። ያ ቤት ይታያል ኢንስፓየር ማድረግ ምናምን ከቻልሽ የምርም በቃ ምናምን ስታደርግ ምናምን ብቻ ማክረውኝ ትሁቶች ናቸው ሁሉም ደስ የሚሉ ሰዎች። ከዛ ተነጋግረን አንድ ወይ ሁለቶችን ምናምን ስም ሁሉ አብረን አውጥተን ምናምን ነው ሁሉ የጀመሩት ሲሰሩ ምናምን። በጣም ጥሩ ነበረ ግንኙነታችን። ይጠይቁኛል በዛ መልኩ ነበር። ከዛ ጭራሽ መሰለኝ አይ ቲንክ ያው መጣው የሚሉኝ እንደዛ ነውና ከዛ በኋላ ወደ ራስሽም ታያለሽ የምር ተሳክቶ ጭራሽ ሰውንም ደግሞ ኢንስፓየር ማድረግ ምናምን ከቻልሽ የምርም በቃ እኔ ላይ እግዚአብሔር እየሰራ ነው በቃ መጠቀሚያው እየሆንኩ ነው ወደሚለው ነገር መጣ። ከዛ በኋላ በጣም በሲሪየስ ነገሮችን ማሰብ ጀመርኩ። ማሳደግ እንዳለብኝ በቃ ትልቅ ህልም እየኖረኝ መጣ። የሆነ ሰዓት ተኝቼ ምንድነው ማስበው ብቻ ይዞን ነው እኔ አሁን በቃ ድንገት እንዲያየው ምናምን ስልኬን በቃ አሁን ማድረግ ያለብኝ እዛ ጋር ያለው መኪና ይታይሃል አይደለ?
እሱ ቁልፍ ይሄ ያንተ ነው ብዬ መስጠት ነው ህልሜ። ያ ቤት ይታያል አይደለ? እሱ ያንተ ነው ወዳጅ። ሐሳቤን ነው እግዚአብሔር ይባረክልኝ። ገባሽ? ከዛ ግን ከዛ ጀርባ ሆኖ በሰው ሀገር ስንት በድካም በስቃይ ነው ካላቸው ላይ ቆርሰው ገንዘብ ወደ እኔ የሚልኩት። ከዛ እኔ እነሱን ገንዘብ አምጥቼ ለሰው አደርሳለሁ። አደውልሽ እንዴት ነሽ? ሰላም ነው። አደውልሽ የኔ እህት ዘውዬ በጣም ነው የምወዳት ጋይዝ። እስር ቤት ሆኜ ዶሮ ትልክልኛለች ዘው ምን ይሰራ እያለች ነው ልክልኝ ዘውዬ። በዚህ አጋጣሚ ቴንኪው የኔ አባት ቦስ መጣ። ወንድሜ እንዴት ነው ወንድሜ? ቴንኪው ወንድሜ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ወይ በጣም ደስ ብሎኛል። እውነት እግዚአብሔር ይመስገን። የሰይፉ ሾውንም እያየሁ ነበረ። አሪፍ ነገሮች ጀምረሃል። ደስ ብሎኛልና በጣም አሜዚንግ ኢንተርቪው በቃ እና አለን ደግሞ ልትሰራ ስላሰብካቸው ነገሮች እኛም አለን። እሺ እናግዛለን። እሺ ነው እየጨረስን ነው ፕሮጀክቱን። አሁን አግኝተናል፣ የሆነ ድርጅት አግኝተናልና መቆፈሩ ምናምን አሁን በቅርቡ ደግሞ ሰርፕራይዝ አለ። እግዚአብሔር ይመስገን። አዲስ ስራ መች እንጠብቅ እያሉ አዲስ ስራ መች እንጠብቅ? ያንቺንስ እስኪ ያንተን ፋሚሊዎች ንገርልኝ። ያው ዩቲዩብን ገብተው ሰብስክራይብ ያድርጉ። ያው አልበሙ እንደወጣ ነው ቤቢ የመጣውና ብዙ ፕሮሞሽን አልሰራሁኝም፣ አልበሜን በደንብ አላስተዋወቅኩኝም ምናምንና እንግዲህ ያግዙኝ። ተለቋል፣ አልበም ዘቡ ጋር ተለቋል። ኦፊሻል ዘቢባ ግርማ ብላችሁ ገብታችሁ ዩቲዩብ ላይ ቼክ አውት አድርጉት ጋይስ። ያበደ ስራ ተለቋል። አሁን እኮ ሰው እኮ በትዳር ምቾት የሚገኝ እየመሰለ ራሱን ይቃጠላል። ትዳር ውስጥ የምትገቡት ለመሰቃየት ነው። ይኖራል ሳይ ትዳር ውስጥ ስትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? ጥሩ ነው። አይ ሚን ያንሰናል፣ እንደኛ መተኛት ያንሰናል። አሁን የተነገረው ነገር ሳምሃው ፐርሰናል እንዳይመስልብኝ ነገሩና ባለፈውም ከዚህ ሰው ጋር በተያያዘ የሆነ ነገር ስላልኩኝ ፐርሰናል አሁንም ፐርሰናሊ እንዳትወስዱት። ዞሮ ዞሮ ግን ታናናሽ ወንድሞቼ፣ እህቶቼ፣ ልጆቼ ኢንፍሉዌንስ እስከሚያደርግ ድረስ በጣም ፐርሰናል ነገር ነው። እንኳን መልእክት ቀርቶ አይደለም ቀርቶ ይሄ ያነጋገር ለዛ በጣም ኦፌንሲቭ የሆነ አነጋገር ለዛ ራሱ ልጆቼን እንደው ቢለምዱት እጸጸታለሁ። የመጨረሻ ብዙ ዓመት ለፍቼ እንደከሰርኩ ነው የምቆጥረው። ምን ማለት ነው ይሄ አሁን የተናገርከው ነገር ራሱ ምን ማለት ነው? እኔ አንዳንዴ የሚገባችሁ አይመስለኝም። እርግጥ ይበለን ያስብላል። እኔ በአንተ አልፈርድም። አንተ ምንም አላጠፋህም። ምክንያቱም አንተን ከፍለው በጣም እጅግ ብዙ ብር ከፍለው ለማየት የሚሰለፉ ሰዎች አሉ። በእነሱ አዝናለሁ። 100 ብር የሚያክል ገንዘብ ከፍለው የሚሰለፉ አሉ። በጣም ለአንተ ንግግር 100 ብር በጣም ሚሊዮን ማለት ነው። አሜን። በነፃ ውድ ነው ንግግሩ። ሁለተኛ ደረጃ ይህንን ንግግር ሰምቶ እንዳልሰማ የሚያልፍ ያርግለት ይሁንለት በሚል ሰው በጣም አዝናለሁ። ሶስተኛ እዚህ ሀገር ውስጥ ትውልድን እንደዚህ የሚያቀጭጭና እንደ ልቡ በረሮ ያለበት ሰው በሙሉ እየተነሳ ሲናገር ዝም በሚል መንግስት በጣም አዝናለሁ። አንድ የመንግስት ባለስልጣን ቢነካ ይሄኔ የተለያየ አይነት በቃ ማስጠንቀቂያ እናንተን ይጎርፍ ነበር ወይ የመንግስት ነገር ቢተች ትውልድ እንደዚህ ከሚንኮላሽ መንግስት ሺህ ዘመን ቢተች ይሻላል። ይሄን ነው። ሶስተኛ ደረጃ ይሄንን አይነት ኮንተንት በመንግስት ብሮድካስት ባለስልጣን ተፈቅዶለት ህጋዊ የሆነ ሚዲያ ገና ለገና የአየር ሰዓቱን ስለሞላለት ብቻ ፈቅዶ ለኢትዮጵያ ህዝብ በጠዋቱ ለዚህ ሁሉ ሚሊዮን ህዝብ ብሮድካስት ሲያደርግ ሳይ በጣም አዝናለሁ። ባለፈው በሬዲዮ እየሰማው ነበር። የሆነ ሀገር ውስጥ እየኖርኩኝ ምግብ እየሰራው ጠዋት ኳስ ደግፍ ነበር። የምደግፈው ቡድን ሲጫወት ምግቤን ጥዬ እጄ ኳሱ ላይ ምግቤ ስላረረብኝ ምናምን ካልክ በኋላ ኳስ ማለት የመጨረሻ ትውልድን የሚቀጭ ነገር እንደሆነ አድርገህ እግር ኳስን ስታወቅ ሰማው። ያንተ ሽሮ ወጥ ስላረረ ማህበረሰብን ጠንቅ ነው ኳስ አልክ። ልክ ሽሮ ወጡ ለማህበረሰብ የሰራው ነው ይመስለው። ማህበረሰብ ወጥ የተደፋበት በቃ ራቱ የተደፋበት አስመስልከው ማህበረሰብን። እኔ አይ ፊል ሶሪ በጣም ነው የማዝነው። በነገራችን ላይ እጅግ በጣም አዝናለሁ። ደግሞ አይገባችሁም አልክ እኮ ማለት ምንድን ነው የሚገባን? አሁን ከተናገርከው ይሄ ንግግር ሙሉውን አይቼዋለሁ። አሁን ጀሌዎቹ ራሱ የዚህ አይነት ንግግር አጃቢዎች እሱ ያለው አልገባህም ምናምን ትሉኛላችሁ። በጣም የሚገርመው ነገር
እብድኛ አይገባኝም። በነገራችን ላይ አማርኛ እችላለሁ፣ እንግሊዝኛ እችላለሁ፣ የተለያየ ቋንቋዎች እችላለሁ። እብድኛ እኔ ተናግሬ ማላውቀውን አይገባኝም። ሲጀመር አታሽሙኑት። ከወጉ በኋላ ይማር የልብን ከተናገርክ በኋላ ሰው ሲናገር ለማለት የፈለገው እኮ ምናምን የፈለገውን በልቦ ያዘው። በነገራችን ላይ ምን ቅኔ ዘራፊ እኮ አይደለም ሰውየው። ቅኔ አይደለም የሚያስተምረው ማህበረሰብን ማንቃት ነው አይደል? ማህበረሰብ ቀላል በሆነ አማርኛ ነው ሊነገረው የሚገባው። ቅኔ ትምህርት ቤት ነው ውስጥ ሚስጥር ያለው ቃል የምትናገረው። የተናገረው ክሊር ነው፣ በጣም ክሊር። በቃ ከአንድ ሰው ጋር ሆነሽ ደስተኛ አትሆኝም፣ ትዳር የሚሆን ነገር አይደለም። ስለዚህ 10 ሰው የሚያዥ ወይ ትዳር አታገቢ ነው ፖይንቱ። ገብቶኛል። በጣም ለህብረተሰብ የሚጠቅም ነገር አስተምራል። በጣም ምን ይላል እንዳብስማ አዲስ ባሏ ነው ምናምን ባለሀብት ነው እያላችሁ የምታወሩት ወሬ ባይዘው ፈናን የልጅነት ባሏን ያገባችሁ የማታውቁ ልንገራችሁ ብዬ ነው። ማርያምን የልጅነት ጓደኛዋን ነው ያገባችሁ። በጣም ነው የምትወደው፣ በጣም ነው የሚወዳት፣ ደስ ነው የምትለው። ይገባታል። እንኳን እንደዛ አለሽ ፈናንዬ። መቼም ስለ ሰርጉ ያወራሁት ያየሁት ነው። በተቀረ ዲኮሮችሽ ያበዱ ናቸው። ዲኮር የሰሩልሽ በስመ አብ ዲኮሩ ያሉ ጋይስ ስማ አንተ የዲኮር በነፃ ነው እያወራሁልሽ ያለው የሰማ ነው አይደል? ዲኮሩ በጣም ነው የሚያምሩ፣ በጣም ነው የወደድኩት። የሰላም አበሻ በጣም ነው የሚያምሩ። አዎ 10 ዓመት ጓደኝነት አራልፋቸዋል። ዩኒቨርሲቲ ምናምን ብዙ ዓመታቸው የልጅነት ጓደኛዋ ነው። በጣም ነው የምትወደው። ፍናን ደስ የምትላችሁ ነገር ይሁን የምትልጅ አይደለችም። ከእንደገና ካያችኋት ደግሞ ይሄ እንደ ሴሌብሪቲዎቹ ብዙዎች ሴሌብሪቲውን የትም ስትሄዱ ታገኛቸዋላችሁ። ክለብም ስትሄዱ የሆነ ቦታም ስትሄዱ ፍናን እንደዚህ አይነት ቦታ የምትገኝ ልጅ አይደለችም። አንድ ቀን ክለብ አየናት ብሎ ያወራልኝ ሰው የለም። ባይዘው ክለብ እንኳን ሳታውቅ ነው ወደ ትዳር ህይወት የገባችሁ። ያንን ደግሞ የራሷን ጓደኞች ይመሰክሩላታል። በጣም ደስ የምትል ልጅ ናት። ሰው አክባሪ ናት ምናምን። ስፔሻሊ ደግሞ በጣም ዝምተኛ ወንድ፣ ዝም የሚል በቃ ይሄ ፊሊንጉን የማይገልጽ አንዳንድ ሰው ፊሊንጉን አይገልጽም፣ አይናገርም፣ ዝም ነው የሚላት። ዝም ያላት ወንድ በሁኔታው በብስጭቷ በትንሹም በትልቁም ስትነጫነጭ የተስማማ ነው የሚመስላት። ስለዚህ ትቀጥልበታለች። እሱን ግን እየረበሸው ሌላ ፎርም እየሰጠው ነው የሚመጣው። ስለዚህ ይሄን ነገር ስትይ ደስ አይለኝም። አይበልሃ ሊሆን ይችላል መልሱ። ደስ አይለኝም፣ ነገም ደስ አይለኝም፣ ከነገ ወዲያም ደስ አንድ ቀን ምን ነክቶኝ ነው ማለቷ እኮ አይቀርም። ስትነቃ እኛን ማን ነው የሚሰማን ነው? እኛ ሁሉንም እኮ ባይዘው ሴቶች ደግሞ ምን አይነት እንትኖች ምን አይነት አፈጣጠራችን ምን አይነት ፍጥረት መሰለህ? እኛ ከንግግር በኋላ ኦቨርቲንክ እናደርጋለን። ይሄ ነገር ተሰምቶታል እንዴ? እንደዚህ ነበር እንዴ? እኔ ትላንትና እንደቀላል አይቼው እንደዛ ተናግሬ ወይኔ ባላልኩ ኖሮ ምናምን እንላለን። አይመስልም እንጂ በጣም ነው እንደዛ የምንለው። ካልኩሌት ነገ እንደዚህ አላረግም፣ ከዚህ በኋላ እንደዚህ አላረግም ብለን እንወስናለን። ደግሞ እኮ እንችላለን፣ ግን ያ ውሳኔ ይሄድና አንድ ቀን ላይ ለዛ እኮ ነው ይሄ አስቸጋሪ ባህሪዎች። ለምሳሌ የልጆቹ ጩኸት ምናምን የመቻል እኮ አቅሙኛ ጋር ነው ያለው። እናንተ አሁን ጩኸት ሲበዛ ኧረ ራሴን አመመኝ ስትሉ፣ እኛ ጭራሽ እዛ ጋር እየጮኸ ደግሞ ሌላ ነገር ደግሞ እዚህ ጋር ደግሞ ብዙ ነገር እናደርጋለን። ያንን የመሸከም እኮ አቅም አለን። ያንን የመሸከም አቅም ካለን ብዙ ነገር መሸከም እንችላለን። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረ እና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ